እንደምናረፈዳችሁ እኔም ቀደም ሲል እንደተናገሩ አባቶች የፕሮቶኮል ነገር ስለማይሆንልኝ የነሱ ያሉትን ተቀብዬ ቀጥላለሁ። የተከበራችሁ የሃይማኖት አባቶች፣ የመንግስት ከፍተኛ ኃላፊዎች፣ እህቶችና ወንድሞች፣ ዛሬ ሁላችንም በዚህ ቦታ እንድንሰበሰብ ያስገደደን ያደረገን ነገር ቢኖር የሀገራችን የኢትዮጵያ ሰላም ጉዳይ ነው። ሰላም በማንኛውም ቁሳዊ ነገር የማይተካ ለሀገር እድገትና ለሕዝባችን ከድህነት መውጣት ወሳኝና አስፈላጊ ነገር እንደሆነ አጠያያቂ አይደለም። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን ነው ብዬ አምናለሁ። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማባባስ በስተቀር አንዳችም መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም አዝጋሚ መሆን እጅግ የሚያሳዝን ነገር ነው። የችግራችንን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ሁላችንም ቆም ብለን እናስብ። በፍጹም ቅንነት፣ መከባበርና መደማመጥ በእርቅ የሀገራችን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም መወያየት፣ መመካከር፣ መደማመጥ ግድ ይለናል። ስለዚህ መላው ኢትዮጵያውያን በሰሜኑ ሀገራችን የበራው የሰላም ጭላንጭል እንዳይደበዝዝ ይልቁንም ደምቆ እንዲበራ በሌሎችም አካባቢ ጦርነትን በቃን በማለት ማንኛውንም ልዩነት በውይይትና በእርቅ ብቻ እንዲፈታ የሚቻለንን ሁሉ ከማድረግ መቆጠብ የለብንም። ከዚህ በኋላ በጉልበት የሚደረግ እንቅስቃሴ የሚያስከትለው ሀገራዊ ጉዳት ከባድ ስለሚሆን የሚመለከተን ሁላችን እኛንም የሃይማኖት አባቶችን ጨምሮ ሁላችንንም አካላት ከስሜታዊነት በመራቅ በሰከነ አእምሮ በፍጹም ማስተዋል ልዩነቶችን በውይይት እንድንፈታ አደራ ማለት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም ለመለመንም እፈልጋለሁ። በተለይም የፖለቲካ ፓርቲ መሪዎች፣ ምሁራን፣ የሃይማኖት አባቶች፣ የሚዲያ ባለሙያዎች ለሀገር ሰላምና አንድነት ቅድሚያ በመስጠት ሰላምን ለተራበው ሕዝባችን ያለንን ፍቅር እንድናሳይ ርኅራኄም እንድናደርግለት ስጠይቅ በታላቅ አክብሮትና በእግዚአብሔር ስም ነው። ከእንግዲህ የሕዝባችን ሰቆቃ ላለመስማትና ላለማየት ከጉልበትና መሳሪያ ትግል ርቀን ውይይትን ብቸኛ አማራጭ በማድረግ የሁላችንም የሆነችውን ኢትዮጵያን አንድነት እንገንባ።
ሁላችንም መዘንጋት የሌለብን ጉዳይ ቢኖር እንደኔ አስተሳሰብ አንዳችን ያለ ሌላችን ጎደሎ ነን። አማራው ያለ ኦሮሞው፣ ያለ ትግሬው፣ ኖዌሪው ያለ አኛኩ፣ ሶማሌው ያለ አፋሩ አንዳችን ያለ አንዳችን ከሆን ደካማን ጎደሎን። ብርታት የሚገኘው በአንድነት ስንቆም ብቻ ስለሆነ አብረን በአንድነት እንቆም፣ ለሰላማችን እንስራ። እግዚአብሔርም ይረዳናል፣ ይደግፈናል። ስለዚህ እህቶቼ፣ ወንድሞቼ ባካችሁ ቆም ብለን እናስብ፣ የሀገራችንን ሰላም እንመልስ። በዚህ መሳሪያ አንግበው የወጡ ወንድሞቻችን እንደማመጥ ባካችሁ ይህን ሕዝብ እናሳርፈው። በመጨረሻም ቅዱስ ጴጥሮስ እንዲሁም መዝሙረኛው ዳዊት በተለይም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 እና 11 እንደዚሁም በመዝሙር 34 ላይ በቀላሉ የሚናገር ቃል አለ። አጠር ባለ መልኩ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ፣ ተከተላትም ይላል። ስለዚህ በመጨረሻ መናገር የምፈልገው በእግዚአብሔር ስም ሰላምን ከክፉ እንሽሽ፣ መልካምን እናድርግ፣ ሰላምን እንሻ፣ ሰላምን እንከተል። እግዚአብሔር የሰላምና የረፍት ዘመን ያደርግልን። አመሰግናለሁ። እግዚአብሔር ይስጥልኝ።